መጽሐፈ ሄኖክ ምዕራፍ 1 ክፉዎችንና ዝንጎችን ለማራቅ በመከራ ቀን ይገኙ ዘንድ ያላቸውን ምርጦችንና ጻድቃንን እንደባረከ የሚናገረው የሄኖክ ቃለ በረከት። ሄኖክም ተናገረ እንዲህም አለ። ከእግዚአብሔር ዘንድ የሆነ ጻድቅ ሰው ዓይኖቹ ተገልጠው ሳለ መላእክት ያሳዩኝን በሰማያት ያለ ቅዱስ ራእይ ያይ ነበር። ከእነርሱም ሁሉን ሰማው። እኔም የማየውን አወቅሁ። ለዚህም ትውልድ አይደለም፣ ነገር ግን ለሚመጣው ለሩቁ ትውልድ ነው። ስለተመረጡት ተናገርሁ። ስለ እነርሱም በምሳሌ እንዲህ አልኩ። ቅዱሱና ገናናው የዓለም ፈጣሪ ከማደሪያው ይወጣል። ከዚያም በደብረ ሲና ተራራ ላይ ይቆማል። በሰፈሩ ይታያል። በኃይሉም ጽናት ከሰማይ ይገለጣል። ሁሉም ይፈራል። መላእክትም ይነዋወጣሉ። እስከ ምድር ዳርቻም ድረስ ፍርሃትና ታላቅ እንቅጥቅጥ ይይዛቸዋል። ረጃጅሞች ተራሮች ይደነግጣሉ። ረጃጅም ኮረብታዎችም ዝቅ ይላሉ። ከትኩሳቱም የተነሳ እንደ አደሮ ማር ይቀልጣሉ። ምድርም ትሰምጣለች። በምድርም ላይ ያለ ሁሉ ይጠፋል። ፍርድ በሁሉ ላይ በጻድቃንም ሁሉ ላይ ይሆናል። ለጻድቃን ግን ሰላምን ያደርግላቸዋል፣ የተመረጡትንም ይጠብቃቸዋል። ለእነርሱም ይቅርታ ይደረግላቸዋል። ሁሉም የአምላክ ገንዘቦች ይሆናሉ፣ ይከናወናሉ፣ ይባረካሉ። የአምላክም ብርሃን ይበራላቸዋል። ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል። ዝንጎችን ያጠፋቸዋል። ኀጣንና ዝንጎች ፈጽመው በእርሱ ላይ ስለ አደረጉት ሁሉ ሥጋዊውን ሁሉ ይወቅሳል። በሰማይ የሚኖሩ ብርሃናትና መንገዳቸው እንዴት እንደማይለወጡ ሁሉም እንደሚወጣና እንደሚገባ ሁሉም በየዘመኑ እንደተሰራ ከሥርዓታቸውም እንደማይተላለፍ በሰማይ ያለውን ሥራ ሁሉ ተረዱ። ምድርን እዩዋት። ከመጀመሪያው ጀምሮ እስከ መጨረሻው ድረስ በእርሷ ላይ ከሚሰራው ሥራ የተነሳ የሚታይ የአምላክ ሥራ ሁሉ እንደማይለወጥ አስተውሉ። በጋውን ክረምቱንም እዩ። ምድር ሁሉ ውሃን እንደተመላች ደመናውና ጤዛውም ሕዝቡም በእርሷ ላይ እንደሚያርፉባት ተመልከቱ። ካረጀው ጀምሮ አዲሱ እስኪመጣ ድረስ ለሁለትና ለሶስት ዓመት ከሚቆዩትና ከማይረግፉት ከ14 ዛፎች በቀር ዛፎች ሁሉ ደርቀው ቅጠሎቻቸውም ሁሉ ረግፈው እንዴት እንደሚታዩ ተረዱ፣ እዩም። ዳግመኛም ፀሐይ በምድር ላይ አስቀድሞ እንደሚጸና የበጋውን ወራት ተረዱ። እናንተ ግን ስለ ፀሐይዋ ዋይ ጥላና መጠለያ ትፈልጋላችሁ። ምድርም ከሐሩር ትኩሳት የተነሳ ትቃጠላለች። እናንተ ግን ስለ ዋዕይዋ ምድርንና ድንጋይዋን መርገጥ አትችሉም።
ዛፎች በቅጠል ልምላሜ እንዴት እንደሚሸፍኑና እንደሚያፈሩ ተረዱ። ስለ ሁሉም አስተውሉ። ለዘላለሙ ሕያው ሆኖ የሚኖር እርሱ እነዚህን ሁሉ እንደፈጠረላችሁም እወቁ። በየዓመቱ የሚሆነው ሥራውም በፊቱ ነው። ፍጥረቱም ሁሉ ለእሱ ይገዛሉ አይለወጡምም። ነገር ግን አምላክ እንደ ሠራው ሁሉ እንዲህ ይደረጋል። ባህሮችና ፈሳሾችም አንድ ሆነው ሥራቸውን እንዴት እንደሚፈጽሙ እዩ። እናንተ ግን አልታገሳችሁም፣ የጌታንም ትእዛዝ አላደረጋችሁም። ነገር ግን ተላልፋችሁ በረከሰች አፋችሁ በገናናነት ላይ ታላላቅና የጸኑ ቃላትን አማችሁት። እናንተ ልበ ድንጋዮች ሰላም አትሆንላችሁም። ስለዚህም እናንተ ዘመናችሁን ትረግማላችሁ፣ የሕይወት ዘመናችሁንም ታጣላችሁ። የዘላለም መርገምም ይበዛል፣ ይቅርታም አይሆንላችሁም። በዚያም ወራት በዘላለም እርግማን ለጻድቃን ሁሉ ሰላማችሁን ትሰጣላችሁ። ኀጣንም ዘወትር እናንተን ይረግማሉ፣ እናንተም ከኀጣን ጋር በአንድነት ትኖራላችሁ። ለተመረጡ ግን ብርሃን፣ ፍቅር፣ ደስታና ሰላም ይሆናል። እነርሱም ምድርን ይወርሷታል። ለእናንተም ለዝንጎች ግን እርግማን ይሆንባችኋል። ያን ጊዜ ለተመረጡት ሰዎች ጥበብ ይሰጣቸዋል፣ እነርሱም ሁሉ በሕይወት ይኖራሉ። በመዘንጋትም ቢሆን ወይም በትዕቢት ዳግመኛ አይበድሉም። ነገር ግን ጥበብ ያላቸው ለእርሱ ይገዛሉ፣ ዳግመኛም አይበድሉም። በሕይወት ዘመናቸውም ሁሉ አይፈረድባቸውም። የሕይወት ዘመናቸውን ቁጥር ይፈጽማሉ እንጂ በመቅሰፍትና በመዓት አይሞቱም። ሕይወታቸውም በሰላም ይበዛል። የደስታቸው ዓመታትም በሐሴትና በዘለዓለም ሰላም በሕይወታቸው ዘመን ሁሉ ይበዛሉ። መጽሐፈ ሄኖክ ምዕራፍ 2 የሰው ልጆች ከበዙ በኋላ እንዲህ ሆነ። በእነዚያ ወራት መልከ መልካሞችና ደመ ግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። እርስ በርሳቸውም ኖ ለእኛ ከሰው ልጆች ሴቶችን እንምረጥ፣ ለእኛም ልጆችን እንውለድ አሉ። አለቃቸው ስማዝያ እኔስ ይህ ሥራ ይሠራ ዘንድ ምናልባት አትወድዱ እንደሆነ እፈራለሁ። የዚህችም ታላቅ ኃጢአት ፍዳ ተቀባይ እኔ ብቻ ሆናለሁ አላቸው። ይህችን ምክር እንዳንለውጣት፣ ይህችን ምክር ቁም ነገር እንድናደርጋት ሁላችንም መሐላ እንማማል፣ እርስ በርሳችንም እንወጋገዝ ብለው ሁሉም መለሱለት። ያን ጊዜ ሁሉም አንድ ሆነው ማሉ፣ እርስ በርሳቸውም በነገሩ ተወጋገዙ። ሁሉም 200 ሆኑ። አርዲስ ወደሚባል ቦታም ወረዱ። ይኸውም የሄርሞን ተራራ ራስ ነው። እርስ በርሳቸውም ተወጋግዘው ምለውበታልና የሄርሞን ተራራ ብለው ጠሩት። የአለቆቻቸውም ስሞች ይህ ነው። አለቃቸው ስማዝያ፣ ኡራኪ፣
በራሜል፣ ኮከቤል፣ ጣሜል፣ ራሙኤል፣ ዳንኤል፣ ኢዜቅኤል፣ ሱሩቃያል፣ አሳኤል፣ አርማሮስ፣ በጤል፣ አናንኤል፣ ዘቄቤ፣ ሳምሳፒኤል፣ ሰርትኤል፣ ጡሩኤል፣ ዩሚያኤል፣ አራዝያኤል የ200 መላእክት አለቆች እኚህ ናቸው። ሌሎቹም ሁሉ ከሱ ጋር ነበሩ። ለራሳቸውም ሚስቶችን አገቡ። ሁሉም ለየራሳቸው አንዷን መረጠ። ወደ እነርሱ የሚገቡ ዘንድ ጀመሩ። ከእነርሱም ጋር አንድ ሆኑ። ሟርትንም ምታት ማሳየትን አስተማሯቸው። ስር መማስንና ቅጠል መበጠስንም አመለከቷቸው። እነርሱም ጸንሰው ረጃጅሞች ራእይትን ወለዱ። ቁመታቸው 3,000 ክንድ ነበር። እነዚህም ሰዎች እነርሱን መመገብ እስኪሳናቸው ድረስ ሰው የደከመበትን ሁሉ በሉ። ራእይትም ሰዎችን ይበሏቸው ዘንድ ተመለሱባቸው። በወፎችና በአራዊት በሚንቀሳቀሱና በዓሣዎችም ይበድሉ ዘንድ ጀመሩ። እርስ በርሳቸውም ሥጋቸውን ተባሉ። ከእርሷም ደምን ጠጡ። ያን ጊዜም ምድር አመፀኞችን ከሰሰቻቸው። አዛዜልም ለሰዎች ሰይፍና ሾተል ጋሻና ጥሩር መስራትን አስተማራቸው። ከእነርሱም በታች ላሉ አምባሮችን፣ ጌጥን፣ ዓይን መኳልን፣ ቅንድብ መሸለልን ከተመረጠና ከከበረ ከዕንቁ ሁሉ በከበረውና በተመረጠው ዕንቁ ማጌጥን፣ እንሶስላ መሞቅን፣ ሁሉንም የዓለሙን ለውጥ አሳያቸው። ታላቅ ዝንጋኤና ብዙ ዝሙትም ተደረገ። ሳቱ፣ አመነዘሩም፣ መንገዳቸውም ሁሉ ጠፋ። አሚዛራክ ምታት ማሳየትን ስር መማስን ሁሉ አስተማረ። አርማሮስም ጋኔን መሳብን አስተማረ። በራቅኤልም ኮከብ መቁጠርን አስተማረ። ኮከብኤልም ምልክት ማሳየትን አስተማረ። ጥሙኤልም ኮከብ መቁጠርን አስተማረ። አስራዴልም የጨረቃን አካሄድ አስተማረ። በሰዎች ጥፋት ሰዎች ጮኹ፣ ቃላቸውም ወደ ሰማይ ደረሰ። ያን ጊዜም ሚካኤልና ገብርኤል፣ ሱሪያኤልና ኡራኤል በሰማይ ሆነው ጎበኙ። በምድር ላይ የሚፈሰውን ብዙ ደምና በምድር ላይ የሚደረገውን ግፍ ሁሉ አዩ። እርስ በርሳቸውም በጩኸታቸው ድምፅ እንዲህ አሉ፣ ምድር ብቻዋን እስከ ሰማይ በር ጮኸች። አሁንም የሰማይ ቅዱሳን ሆይ፣ የሰዎች ነፍሳት ፍርድን ወደ እግዚአብሔር አግቡልን እያሉ እናንተን ይማጠናሉ። ለጌታቸው ለንጉሡም እንዲህ አሉት፣ የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ አንተ ነህና የጌትነትህም ዙፋን ለልጅ ልጅ ዘመን ለዘላለም ነው። ስምህም ለልጅ ልጅ ዘመን ቅዱስና ክቡር የተመሰገነም ነው። አንተም ክቡር ምስጉን ነህ። ሁሉንም አንተ ፈጠርክ። የሁሉንም ስልጣን ካንተ ጋር ነው። ሁሉም በፊትህ ፈጽሞ የተገለጠ ነው። አንተም ሁሉን ታያለህ። ካንተም ሊሰወር የሚቻለው የለም። አዛዜል በምድር ላይ ግፍን ሁሉ እንዳስተማረ በሰማያት የሚሰሩትን በዓለም የተሰወሩትን ሁሉ እንደገለጠ ያደረገውን እይ። ከእርሱ ጋር በአንድነት ያሉትን ይገዛ ዘንድ አንተ ስልጣን የሰጠኸው ስማዚያም
ምታት ማሳየትን እንዳመለከተ በአንድነትም ወደ ሰው ሴቶች ልጆች እንደሄደ ከነዚያም ሴቶች ጋር እንደተኙ እንደረከሱ እኚህን ኃጢአተኞች እንደገለጡላቸው ሴቶችም ራእይትን እንደወለዱ በዚህ ምድር ሁላ ደምንም እና ግፍን እንደተመላች እይ። አሁንም እነሆ የሞቱት ሰዎች ነፍሳት ይጮኻሉ፣ እስከ ሰማይ ደጅም ድረስ ይከሳሉ። ጩኸታቸውም ወጣ፣ በምድር ላይ ከሚሰራው ዓመፅ ፊትም መውጣት አይችሉም። አንተም ሳይሆን ሁሉም ታውቀዋለህ። ይህንንና የእነርሱንም አንተ ታውቀዋለህ፣ የምትነግረንም ነገር የለም። ስለዚህ ምን እናደርጋቸው ዘንድ ይገባል? መጽሐፈ ሄኖክ ምዕራፍ 3 ያን ጊዜም ልዑሉና ገናናው ቅዱሱም ተናገረ። ወደ ላሜ ልጅ ወደ ኖህም አርሴላልዩርን ላከ፣ እንዲህም በለው አለው፣ በእኔ ስም ራስህን ሰውር፣ ምድር ሁሉ ትጠፋለችና የሚመጣውን ፍጻሜ ግለጽለት። በምድር ሁሉ ላይ የጥፋት ውኃ ይመጣል፣ በውስጧም ያለው ሁሉ ይጠፋል። አሁንም እርሱ ይሸሽ ዘንድ ዘሩም በምድር ሁሉ ይኖር ዘንድ አስተምረው። ዳግመኛም እግዚአብሔር ሩፋኤልን እንዲህ አለው፣ አዛዜልን እጁንና እግሩን አስረህ በጨለማ ውስጥ አግዘው። በዱዳኤል ያለች ምድረ በዳዋንም ክፈታት፣ እርሱንም በዚያ በጨለማ ውስጥ ጣለው። በላዩም ጠማማና ሻፍሆ ድንጋዮችን ግጠምበት፣ ጨለማንም አልብሰው፣ በዚያው ለዘለዓለሙ ይኑር። ብርሃንንም እንዳያይ በታላቋም የፍርድ ቀን ወደ ገሃነም እንዲላክ ፊቱን ሸፍነው። መላእክት ያጠፏትንም ምድር አድናት። ምድርንም ማዳንን አድናት ዘንድ የምድርን ሕይወት ተናገር። ትጉሃን በገደሉበት ለልጆቻቸውም ባስተማሩት ኃጢአት ምስጢር ሁሉ የሰው ልጆች ሁሉ አይጠፉም። ምድርም ሁላ ባዛዜል ሥራ ትምህርት ጠፋች። ኃጢአትን ሁሉ በርሱ ጻፍበት። ገብርኤልንም እግዚአብሔር አለው፣ በዘፋኞችና በተናቁ ሰዎች ላይ በአመንዝራ ልጆች ላይም ሂድ። የአመንዝራይቱንም ልጆችና የትጉሃንን ልጆች ከሰው ለይተህ አጥፋቸው፣ እርስ በርሳቸውም አስወጥተህ ስደዳቸው። የዘመን ርዝመት የላቸውምና እነርሱ ራሳቸው በጦርነት ይጠፋፋሉ። የዘላለም ሕይወትን ሊኖሩ ተስፋ ያደርጋሉና ከእነርሱ እያንዳንዱ 500 ዘመን ሊኖር ተስፋ ያደርጋልና ሁሉም ይለምኑሃል፣ ስለ እነርሱም ለአባቶቻቸው አይሆንላቸውም። ሚካኤልንም እግዚአብሔር አለው፣ ሄደ ለስማዝያ ነገረው፣ በርኩሰታቸው ሁሉ ከእነርሱ ጋር ይጠፉ ዘንድ ከሴቶች ጋር ለተባበሩ ከእርሱ ጋር ላሉ ለሌሎችም ንገራቸው። ልጆቻቸውም ሁሉ በሚዋጉበት ጊዜ የወዳጆቻቸውንም ጥፋት በሚያዩበት ጊዜ እስከ ፍርዳቸው ዕለትና እስከ ፍጻሜያቸው ድረስ የዘላለም ፍርድ እስኪፈጸምም ድረስ
70ውን ትውልድ በምድር ኮረብታ በታች እሰራቸው። በዚያም ወራት ከእሳቱ በታች ወዳለው ቦታ በጭንቅ ይወስዷቸዋል፣ በግዞት ቤትም ለዘላለም ይዘጋባቸዋል። ያን ጊዜ ከእነርሱ ጋር የተባበረ ከዛሬ ጀምሮ እስከ ዘለዓለም ድረስ ይቃጠላል ይጠፋልም፣ እስከ ልጅ ልጅ ዘመን መጨረሻ ድረስም ይጋዛሉ። ሰዎችን በድለዋቸዋልና የዋዛ ሰዎችን ሁሉና የትጉሃን ልጆችን አጥፋቸው። ግፉንም ሁሉ ከገጸ ምድር አጥፋ፣ ክፉ ሥራም ሁሉ ይጥፋ። የጽድቅና የርት ተክልም ለዘላለም ይገለጣል፣ ሥራውም ሁሉ ለበረከት ይሆናል። ጽድቅና ርትም ለዘላለም በደስታ ይተከላሉ። አሁንም ጻድቃንን ሁሉ ያመልጣሉ፣ 1000 ልጆችንም እስኪወልዱ ድረስ ሕያዋን ይሆናሉ። የሕፃንነታቸውንና የሽምግልናቸውን ዘመን ሁሉ በሰላም ይፈጽማሉ። በእነዚያም ወራቶች ምድር ሁሉ በእውነት ትታረሳለች፣ በመላዋም ዛፎች ይተከሉባታል፣ በረከትንም ትሞላለች። የደስታ ዛፎችም ሁሉ በእርሷ ላይ ይተከላሉ፣ ወይኖችም በእርሷ ላይ ይተከላሉ። በእርሷም ላይ የሚተከለው ወይን በእርሷም ላይ የሚዘራው ዘር ለጥጋብ ፍሬን ያደርጋል። አንዲቱ መስፈሪያ 1000 መስፈሪያ ታፈራለች። አንዲቱ የዘይት መስፈሪያ 10 የዘይት አውድማን ትመላለች። አንተ ግን ከግፍ ሁሉ ከአመፅም ሁሉ ከኃጢአትም ሁሉ ከበደልም ሁሉ በምድር ላይም ከሚሰራ ርኩሰት ሁሉ ምድርን አንጻት፣ በምድር ላይም አጥፋቸው። የሰው ልጆችም ሁሉ ጻድቃን ይሁኑ፣ አሕዛብም ሁሉ እኔን የሚያመልኩና የሚያመሰግኑ ይሁኑ። ሁሉም ለእኔ ይሰግዳሉ። ምድርም ከጥፋት ሁሉ ከኃጢአትም ሁሉ ከመቅሰፍትም ሁሉ ከጭንቀትም ሁሉ ትነጻለች። ለልጅ ልጅ ዘመንና እስከ ዘለዓለም ድረስ በእርሷ የጥፋትን ውሃ አልደግምምም። በእነዚያም ወራቶች በሰዎች ልጆች ሥራና ድካም ላይ ወደ ምድር አወርዳቸው ዘንድ በሰማያት ያሉ የበረከት መዛግብትን እከፍታለሁ። ሰላምና ርት በአንድነት በዚህ ዓለም ዘመን ሁሉና በልጅ ልጅ ዘመን ሁሉ አንድ ይሆናሉ። ምዕራፍ 8 ከነገር ሁሉ አስቀድሞ ሄኖክ ተሰወረ። ከሰው ልጆችም የተሰወረበትንና ያለበትን ቦታ ምን እንደሆነም የሚያውቅ አልነበረም። በዘመኑ ሥራው ሁሉ ከቅዱሳንና ከትጉሃን ጋር ነበር። እኔም ሄኖክ ታላቁን ጌታ የዓለምን ንጉሥ አመሰግን ጀመር። እነሆም ትጉሃን እኔን ጸሐፊውን ሄኖክን ጠሩኝ፣ እንዲህም አሉኝ፣ የጽድቅ ጸሐፊ ሄኖክ ከፍተኛውን ሰማይና ዘላለማዊውን ቅዱስ ቦታ ለሰማይ ትጉሃን ሂድና ንገረው። ከሴቶችም ጋር ጠፉ፣ የሰው ልጆችም እንዲያደርጉ አደረጉ። ለራሳቸውም ሚስቶችን አገቡ፣ በምድር ላይ ታላቅ ጥፋትን አጠፉ፣ ጠፋም።
በምድርም ላይ ሰላምና ኃጢአት ስርየት አይሆንላቸውም። በልጆቻቸውም ደስ አይላቸውምና የወዳጆቻቸውን ሞት ያያሉ። በልጆቻቸውም ጥፋት ጮኸው ያለቅሳሉ። ለዘላለምም ይለምናሉ፣ ምሕረትም ሰላምም አይደረግላቸውም። ሄኖክም ሄዶ አዛዝኤልን አለው፣ ሰላም አይደረግልህም። ሊያጠፋህ ታላቅ ፍርድ ባንተ ላይ ወጣ። ግፍን ስላስተማርክ ለሰው ልጆችም ስላሳየኸው የጽርፈት የግፍና የኃጢአት ሥራ ሁሉ ረፍትና ልመና ይቅርታም አይደረግልህም። ያን ጊዜ ሄጄ ለሁሉም በአንድነት ነገርኋቸው። እነርሱም ሁሉ ፈሩ፣ ፍርሃት መንቀጥቀጥም ያዛቸው። የኃጢአት ማስተሰሪያ እንዲሆናቸው ወደ ሰማይ ወደ እግዚአብሔር የልመናቸውን መታሰቢያ እንዳሳርግላቸው የልመናቸውን መታሰቢያ እጽፍላቸው ዘንድ ለመኑኝ። እነርሱ ከዛሬ ጀምረው መነጋገር አይችሉምና ከተፈረደባቸው የበደል ኀፍረት የተነሳ ዓይኖቻቸውን ወደ ሰማይ አቅንተው ለማየት አይችሉምና ያን ጊዜ ስለ ሰውነታቸውና ስለ እያንዳንዳቸው ሥራ የኃጢአት ማስተሰሪያና የዘመን ርዝመት ይሆንላቸው ዘንድ ስለሚያለምኑ የልመናቸውንና የምልጃቸውን መታሰቢያ ጻፍኩ። ሄጄም በዳን ውሃዎች አጠገብ በዳን ተቀመጥኩ። ይህችውም ከአርሞን ምዕራብ በቀኝ ያለች ናት። እስከ አንጎላችም ድረስ የልመናቸውን መታሰቢያ ተናገሩ። እነሆም ሕልም መጣብኝ፣ ራእዮችም ተገለጡልኝ። ለሰማይ ልጆች እነግር ዘንድ እዘልፋቸውም ዘንድ የመቅሰፍት ራእይን አየሁ። ነቅቼም ወደ እነርሱ መጣሁ። ሁሉም በሊባኖስና በሴንሴር መካከል ባለች በኡብል ሲያኢል ፊታቸውን ተሸፋፍነው እያለቀሱ ተሰብስበው ነበር። እኔም ተኝቼ ያየሁትን ራእይ ሁሉ በፊታቸው ተናገሩ። እነዚያንም የጽድቅ ቃላት እናገር ዘንድ ለሰማይ ትጉሃንም ማስተምር ዘንድ ጀመሩ። ቅዱሱና ገናናው በዚህች ራእይ እንዳዘዘ የጽድቅና ከጥንት ጀምሮ የነበሩ የትጉሃን የዘለፋ መጽሐፍ ይህ ነው። በሥጋ አንደበትና በመንፈሴ እኔ ዛሬ የምናገረውን ነገር ተኝቼ አየው። ገናናው አምላክ ይናገሩበት ዘንድ እንደ ፈጠረም በልብ ያስተውሉ ዘንድ ለሰዎች አፍን ሰጠ። ያስተውሉም ዘንድ ለሰዎች የእውቀትን ቃልን ሰጠ። ለእኔም ፈጠረልኝ፣ ለትጉሃን የሰማይ ልጆችም አስተምራቸው ዘንድ ሰጠኝ። እኔ ልመናችሁን ጻፍኩ። በራእይም እንዲህ አሳየኝ፣ በዓለም ዘመን ሁሉ ልመናችሁ አትደረግላችሁምና ፍጽምት ፍርድም በእናንተ ላይ ወጣች፣ አይሆንላችሁምም። ከዛሬ ጀምሮ ዓለም ሁሉ እስኪያልፍ ድረስ ወደ ሰማይ አትወጡም። በዓለም ዘመን ሁሉ ያስራችሁ ዘንድ በምድር ተነገረ። ከዚህም አስቀድሞ የምትወዷቸው የልጆቻችሁን ጥፋት አያችሁ። በፊታችሁ በሰይፍ ያልቃሉ እንጂ ጥሪትነታቸው አይኖራችሁም። ስለ እናንተና ስለ እነርሱ የለመናችሁት ልመና አይደረግላችሁም። እናንተም እያዘናችሁ እያለቀሳችሁ
ከጻፍሁላችሁ መጽሐፍ ምንም ቃል አትናገሩም። ለእኔም እንዲህ ያለ ራእይ ታየኝ። እነሆ ደመናዎች በራእይ ይጠሩኛል፣ ጉምም ይጠራኛል። ኮከቦችና መብረቆችም በሩጫ ያስቸኩሉኛል ያስጨንቁኛልም። ነፋሶችም በራእይ ያበሩኛል ያስቸኩሉኛልም። ወደ ላይ ወደ ሰማይ ወሰዱኝ፣ በእብነ በረድ ወደ ተሰራች ግንብ እስከ ቀርብ ድረስ ገባው። የእሳትም ላንቃ ይከባታል፣ እኔንም ያስፈራኝ ጀመረ። ወደ እሳቱም ላንቃ ገባው፣ በእብነ በረድም ወደ ተሰራው ታላቅ ቤት ቀረብኩ። የዚያም ቤት ግድግዳ ከእብነ በረድ እንደ ተሰራ ወለል ነው። ምድሩም በረድ ነው። ጠፈሩም እንደ ኮከብና መብረቅ ሩጫ ነው። በመካከላቸውም እሳታውያን ኪሩቤል አሉ። ሰማያቸውም ውሃ ነው። በቅጥሩም ዙሪያ የሚነድ እሳት አለ። ደጃፉም በእሳት ይቃጠላል። ወደዚያም ቤት ውስጥ ገባው። እንደ እሳትም ይሞቃል፣ እንደ በረድም ይቀዘቅዛል። ምንም ደስታና ሕይወት በውስጡ የለም። ፍርሃት ሸፈነኝ፣ እንቅጥቅጥ ያዘኝ። እየታወቅኩና እየተንቀጠቀጥኩም በግንባሬ ወደቅኩ። በራእይም አየሁ፣ እነሆም ከዚህ ቤት የሚበልጥ ሌላ ቤት አለ። በፊቴም ደጃፉ ሁሉ የተከፈተ ነው፣ በእሳት ላንቃም የተሰራ ነው። ስለ ክብሩና ስለ ገናናነቱ ልነግራችሁ እስከማልችል ድረስ በሁሉም በብርሃኑና በክብሩ በገናናነትም ይበልጣል። ወለሉም እሳት ነው፣ በላዩም መብረቅና የኮከቦች መሮጫ አለበት። ጠፈሩም የሚነድ እሳት ነው። በውስጡም ከፍ ያለ ዙፋንን ፈጽሜ አየሁ። መልኩም እንደ ውርጭ ነው፣ ክበቡም እንደሚያበራ ፀሐይ ነው። የኪሩቤልም ቃል ይሰማል። ከታላቁ ዙፋንም በታች የሚነድ የእሳት ፈሳሾች ይወጣሉ። ማየትም አይቻላቸውም። የክብር ጌታም በእርሱ ላይ ተቀምጧል። መጎናጸፊያውም ከፀሐይ ይልቅ ያበራል፣ ከበረድም ሁሉ ይልቅ ይነጣል። ከመላእክትም ማንም ወደ እርሱ መግባት የክብሩንና የምስጉኑንም ፊት ማየት አይችልም። ማንም ሥጋዊ ሰውም ያን እሳት ያይ ዘንድ አይችልም። በዙሪያውም የሚነድ እሳት አለ። በፊቱም ታላቅ እሳት ይቆማል። በዙሪያው ካሉም ወደ እርሱ የሚቀርብ የለም። ብዙ መላእክትም በፊቱ አሉ። እርሱ ግን ልዩ ምክርን አይሻም። ወደ እርሱ የሚቀርቡ ቅዱሳንም በቀንና በሌሊት አይርቁም፣ ከእርሱም አይወገዱም። እኔም እስከዚህ ድረስ እየተንቀጠቀጥኩ ፊቴን ተከናንቤ ነበርሁ። ጌታም አንደበቱ ጠርቶ ሄኖክ ወደዚህ ወደ ቅዱስ ቃሌ ቅረብ አለኝ። አንስቶም እስከ ደጃፉ ድረስ አቀረበኝ። እኔ ግን ፊቴን ደፍቼ ወደ ታች እመለከት ነበር። መለሰልኝ፣ በቃሉም እንዲህ አለኝ። ጽድቅን የምትጽፍ ጻድቅ ሰው ሄኖክ ስማ፣ አትፍራም። ወደዚህ ቅረብ፣ ቃሌንም ስማ። ስለ እነርሱ ልትለምንላቸው ለላኩ ለሰማይ ትጉሃንም ሄደህ እንዲህ በላቸው፣ እናንተ ስለ ሰው ልትለምኑ ይገባችሁ ነበር፣ ሰዎች ግን ስለ እናንተ አይደለም። ከፍ ያለውን ሰማይና ለዘላለም ቅዱስ የሆነውን ቦታ
ስለምን ተዋችሁት? ከሴቶችም ጋር ተኛችሁ፣ ከሰው ሴቶችም ልጆች ጋርም ረከሳችሁ፣ ለራሳችሁም ሚስቶችን አገባችሁ፣ እንደ ምድር ልጆችም አደረጋችሁ። ራእይት ልጆችንም ወለዳችሁ። ለዘላለም በሕይወት የምትኖሩ ቅዱሳን መንፈሳውያን እናንተ ግን በሴቶች ረከሳችሁ፣ በሥጋዊ ደም አስወለዳችሁ። የሰውን ደም ግባት ተመኛችሁ። እነርሱን ሥጋዊና ደማዊ ሥራንም እንደሚሰሩ ሠራችሁ። እነዚህም የሚሞቱና የሚጠፉ ናቸው። ስለዚህም ዘራቸውን በእነርሱ ላይ ይዘሩ ዘንድ ልጆችም ከእነርሱ ይወልዱ ዘንድ ሴቶችን ሰጠኋቸው። በምድርም ላይ እንደዚህ ያለ ሥራ ሲሠራ ይኖራል። እናንተ ግን ከዚህ አስቀድሞ በልጅ ዘመን በማይጠፋ በዘላለማዊ ሕይወት ሕያዋን የሆናችሁ መንፈሳውያን ነበራችሁ። ስለዚህም ለእናንተ ሴቶችን አላደረግሁላችሁም፣ የመንፈሳውያን ማደሪያቸው በሰማይ ነውና። አሁንም ከመንፈስና ከሥጋ የተወለዱ ራእይት በምድር ላይ ክፉዎች መናፍስት ይባላሉ። ማደሪያቸውም በምድር ይሆናል። ክፉዎች ነፍሳትም ከሥጋቸው ወጡ፣ መሠረታቸው ከሚሆኑ ከቅዱሳን ትጉሃን ከላይ ተፈጥረዋልና። መጀመሪያ መሠረት የነበሩ በምድር ላይ ክፉ መንፈስ ይሆናሉ፣ ክፉ መንፈስም ተብለው ይጠራሉ። ለሰማይ መናፍስትም ማደሪያቸው በሰማይ ይሆናል። በምድር ለተወለዱ መናፍስትም ማደሪያቸው በምድር ይሆናል። ደመናትን የሚገፉ የራእይት መናፍስትም ይጠፋሉ፣ ይወድቃሉም፣ እርስ በርሳቸውም ይጣላሉ፣ በምድርም ያደቅቃሉ፣ ሐዘንንም ያደርጋሉ። የሚበሉትንም እህል ምንም አያገኙም፣ አይጠጡምም፣ አይታወቁምም፣ በሰልፍና በጥፋት ወራት ተወልደዋልና። እነዚህ ሰዎች በሰዎች ወንዶች ልጆችና በሴቶች ላይም አይነሱም። ምዕራፍ 5 የራእይትም ሞት መናፍስት ከሥጋቸው በወጡበት ይሆናል። የሚጠፋም ይሁን በፍርድም ሳይደረግ እንዲሁ ይጠፋሉ እስከ ታላቋ የፍጻሜ ዕለት ድረስ። ከታላቋ ዓለም ከትጉሃን ከዝንጉዎች የተነሣ ፍርድ ይፈጸማል። አሁንም ስለ እነርሱ ልትለምንላቸው የላኩህን አስቀድሞ በሰማይ የነበሩ ትጉሃንን እንዲህ በላቸው። ዛሬም እናንተ በሰማይ ያላችሁ ምስጢራትም ገና አልተገለጡላችሁም። የተናቀ ምስጢርንም አወቃችሁ። በልቦናችሁም ጽናት ይህን ለሴቶች ነገራችሁ። በዚህ ምስጢር ሴቶችና ወንዶች በምድር ላይ ክፋትን ያበዛሉ። እንግዲህስ ሰላም የላችሁም። እንደ ቋያ የሚቃጠሉ ሰዎች ወዳሉበት አንድ ቦታ ወሰዱኝ። በወደዱም ጊዜ እንደ ሰው ይታያሉ። ጥቅል ንፋሳት ወዳለበት ቦታ ራሱን እስከ ሰማይ ወደሚደርስ ተራራ ወሰዱኝ። የሚያበሩ 4 ቦታዎችም አየው። በጥልቁም ዳርቻ ነጎድጓድ አለ። የእሳት ቀስትና ጎራንጉሪያቸውም የእሳት ሰይፍና መብረቆችም ሁሉ አሉ።
የሚናገር የሕይወት ውሃና የምዕራብ እሳት እስካለበት ድረስ ወሰዱኝ። ይኸውም የፀሐይን መግቢያ ሁሉ የሚይዝ ነው። እሳቱ እንደ ውሃ እስከሚፈስ እስከ እሳት ፈሳሽ ድረስ መጣው። በምዕራብ ወዳለው ወደ ታላቁም ባህር ይፈሳል። ታላላቅ ወንዞችንም ሁሉ አየው። እስከ ታላቁ ጨለማም ድረስ ደረስኩ። ሥጋዊ ሁሉ ወደሚመላለስበት ሄድኩ። የክረምት ጭጋጎች ያሉባቸው ተራሮችንም የወንዙም ውሃ ሁሉ ውሃ የሚፈስበትን አየው። የምድር ወንዞችን ሁሉ አፋቸውን የጥልቁንም አፍ አየው። የነፋሶችንም ሁሉ ቦታ አየው። ፍጥረቱንም የምድሩንም ሁሉ መሰረት በእነርሱ እንዳስጌጠ አየው። የምድርንም የማዕዘን ድንጋይ አየው። ምድርንና ጠፈርንም የሚሸከሙ አራቱን ነፋሳት አየው። የሰማይንም ከፍታ ነፋሳት እንደዘረጓት አየው። እነርሱም በሰማይና በምድር መካከል ይቆማሉ። እነርሱም የሰማይ ምሰሶች ናቸው። ሰማይን የሚመልሷት የፀሐይን ክበብና ከዋክብት ሁሉ የሚያገቡ ነፋሳትንም አየው። በምድር ላይ ደመናትን የሚሸከሙ ነፋሳትንም አየው። የመላእክትንም መንገድን አየው። በምድር ዳርቻም በላይ ያለ ጠፈርን የሚያጸና አድማስን አየው። ወደ አዜብ ከከበረ ድንጋይም ይልቅ ወደሚያበሩ ወደ 7 ተራሮች ሄድኩ። 3ቱ በምስራቅ በኩል 3ቱ በአዜብ በኩል ናቸው። በምስራቅ በኩል ያለው ግን አንዱ ከቅጥልጣል ዕንቁ ነው። አንዱ ከባህሪ ዕንቁ ነው። አንዱ ደምርጽ የሚባል ዕንቁ ነው። በአዜብ በኩል ያለውም ከቀይ ዕንቁ ነው። መካከለኛው ግን ፔካ የሚባል ዕንቁ እንደተሰራ እንደ እግዚአብሔር ዙፋን እስከ ሰማይ ይደርሳል። አጎበሩም ሰምፔር ከሚባል ዕንቁ ነው። በተራራው ሁሉ ያለ የሚነድድ እሳትንም አየው። በዚያም በታላቅ ምድር መጨረሻ የሚሆን ቦታን አየው። በዚያም ውሃዎች ይሰበሰባሉ። በሰማይ እሳት ምሰሶች ጥልቅ የሆነ የምድር ጉድጓድን አየው። በውስጣቸውም የሚቃጠሉና የሚወርዱ በላይ በኩልና በታች በኩል የማይቆጠሩ የሰማይ አዕማድን አየው። በጉድጓዱም ላይ ቦታን አየው። ለዚያም ቦታ በላይ ጠፈር በታችም የምድር መሰረት አለው። በላዩም ውሃ አለው። ወፎቹም የሉበትም፣ ነገር ግን ምድረ በዳ ነው። በዚያም እንደሚቃጠሉ ታላላቅ ተራሮች 7 ከዋክብትን በሚያስፈራ ሁኔታ አየው። መልአኩም የሚጠይቀኝ መንፈስ እንደመሆኑ እንዲህ አለኝ፣ ይህ ቦታ የሰማይና የምድር መጨረሻ ነው። ይህም ለሰማይ ከዋክብትና ለሰማይ ሰራዊት በእሳት ላይ ለሚገለባበጡ ከዋክብትም የግዞት ቤት ሆናቸው። እነዚህ በጊዜያቸው አልመጡምና ከመውጣታቸው አስቀድሞ የእግዚአብሔርን ትእዛዝ የተላለፉ ናቸው። በሚስጥር ዘመንም እስከ ኃጢአታቸው መጨረሻ ድረስ ተቆጥቶ አጋዛቸው። ኡሪኤልም እንዲህ አለኝ፣ መላእክት ከሴቶች ጋር አንድ ሆነው በዚህ ይቆማሉ።
መንፈሶቻቸውም ሁሉ መልክ ሆነው ሰዎችንም ያረክሷቸዋል። እስከሚፈጸሙባት እስከ ታላቋ የፍርድ ቀን ድረስም እንደ አማልክት ለአጋንንት ይሰዉ ዘንድ ሰዎችን ያስቷቸዋል። ሴቶቻቸውም የሰማይ መላእክትን አስተው እንደ ሰላማውያት ሴቶች ይሆናሉ። እኔ ሄኖክ የሁሉን ፍጻሜ ራእይ ብቻዬን አየሁ። እኔም እንዳየው ከሰዎች ወገን ያየ የለም።